በክፍል 97 ላይ ለዳጊ የተደወለለት ስልክ እና ቢኒያምን አስደንግጦ ያስሮጠው ስልክ ምንድነው? የፂ ነው ማለት ነው። ፂ ራሷን ልታጠፋ ሞክራ ነበረ። እዚህ ጋር እንደምታዩት እንግዲህ ፂ ራሷን ልታጠፋ በሩን ክፈች እባክሽን እያሉ ነው። እናም ቢኒያምም እየሮጠ ይሄዳል ማለት ነው። እየሮጠ በሩን ሉሊት ትከፍታለች። እናም ምንድን ነው እያለች እንኳን ረጋግጧት ነበር። ወደ ላይ እየሮጠ ሄደ። እናም በሩንም ያንኳኳል። ነገር ግን ልከፍትለት አልቻለችም ማለት ነው። ቆይ ምን ሆነሽ ነው? ለምንድን ነው ይሄን ነገር ለምን አሰብሽው? እኔ እኮ ከአንቺ ተለይቼ መኖር አልችልም እያላትም ነበር ማለት ነው። እና ታዲያ ምን ላድርግ አልፈልግሽም ስትለኝ በቃ ራሴን ላጠፋ ነው ትለዋለች ማለት ነው። እባክሽን እኔ ከአንቺ ተለይቼ መኖር አልችልም እያላትም ሲለምናት ነበረ እና ቤዚም እባክሽን ጽ ክፈችው በሩን ክፈችው እያለች እኔ ያለ እናንተ ማን አለኝ እናም እባክሽን በሩን ክፈችልኝ እያለች ስታንኳኳ ነበረ። እንዲሁም ሉሊት እና እንዲሁም ደግሞ የቤዚ ጓደኛ ወይም ደግሞ ናውድ አብረው ሄደው በር ላይ ይቆማሉ ማለት ነው። ካልሆነ በቃ በሩን እንስበረው ተባብረን ሲልም ነበር ናውድ ማለት ነው። ስማ ምንድን ነው እየተካሄደ ያለው? ቆይ እዚህ ቤት ምን አይነት ድራማ ነው እየተሰራ ያለው? ምንድን ነው እሱ? ቆይ እንዴት ታደርጋለች እያለች ሉሊትን ማቃጠር ጀመረች ማለት ነው። እናም ግን ያው ደስ የሚለው ነገር ግን ድራማ ነበር፣ እነሱ ድራማ ነበር የሰሩት ማለት ነው። እናምም እያለቀሰ ጽዬ እኔ እኮ ስለተናደርኩብሽ ነው እንጂ እኮ ከልቤ እኮ አይደለም እባክሽን ሲላትም ነበር ማለት ነው። አንቺን አጥቼ እኮ መኖር አልችልም እባክሽን ጽዬ እያላትም ሲለምናት ነበር። እናም ሉሊትም የጉድ ቀን አይመሽም ለካ ለዚህ ነው ወይ ዛሬ ቀኑ ረዥም የሆነብኝ ይሄን ጉድ ሊያሰማኝ ነው እያለች ሉሊትም እንግዲህ ማቃጠር ጀምራለች። ጣሪ ወይ ምን ጉድ ነው? እንዴት ነው ፍቅር ፍቅር እኮ አጫወተው ወይ ፍቅር እያለች በቢኒያም እንግዲህ ቢኒያም እንደዚህ ተጨንቆ ሉሊት ግን ቀልድ ትቀልዳለች ማለት ነው። እናም አፈቅርሻለሁ ሲላት ቆይ ታዲያ ለምንድን ነው ይህንን ቃልህን ለምን አጠፍክ ትለዋለች ማለት ነው። እናም በዛውም መታረቂያ ሆኗቸዋል። ቢኒም ምርጫ አልሰጠሽኝማ ምን ላድርግ ይላታል። እንግዲህ ያሰበችው ተንኮል ምንድን ነው? ለምን እንደዚህ አናደርግም ትላታለች። ጽዮንም ለመስባት በጣም ዝግጁ ነበረች። እሺ እንዴት እናርግ ንገሪኝ ትላታለች ማለት ነው። መጀመሪያ ዳጊን እንዲተባበረን እንጠይቀዋለን ትላታለች። እሺ ችግር የለም ዳጊም ይተባበረናል ትላለች ማለት ነው። ዛም ቢኒያም ሲመጣ አንቺ ራሽን ልታጠፊ እንደሆነ ደውለን እንነግረዋለን ብላ ቤዚ የሚያሰበችው ተንኮል ይሄ ነበረ። አንቺም ደግሞ የሆነ ገመድ ወይም የሆነ ነገር ታደርጊና ራሱ እንደሚያጠፋ ሰው ታደርጊና ከዛም በኋላ ቢኒያምም ሩጦ መጥቶ ይቅርታ ይልሻል ትላታለች። እሷም በጣም ጥሩ ሀሳብ ነው፣ በዚህ ሀሳብ ተስማምቻለሁ፣ እሺ በቃ ትላለች ማለት ነው። እናም ይሄን ነበረ እንግዲህ በውሸታቸው ነው። ቢኒያምን ራሷ ልታጠፋ ነው ተብሎ የተደወለለት ውሸት ነበር። ዳጊም ግን በጣም ደንግጦ አስመስሎ ነበረ፣ ያው ተወነውን እየተወነ ነበር ማለት ነው። እናም ግን ያው ገኒ በጣም ደንግጣ ምንድነው የተፈጠረው ስትለው እናቴ ተረጋጊ፣ እኔ እንደዚህ ነው እንዲታረቁ ፈልገን ነው እና ስለዚህ ውሸት ነው ለቢኒያም የተደወለለት ከዚህ ጋር የሚታረቁበት መንገድ ስለጠፋ እንዲታረቁ ፈልገን ነው ይላታል ማለት ነው። ገኒም በጣም ደስ ይላታል። በቃ ልጅ ደርሰልኛል እያለችም ስትለው ነበር። እና ቢኒም በቃ አሁን ተታረቁ ማለት ታርቀው እባክን ወክ እንሂድ ትለዋለች ማለት ነው። እሺ ብሎ ሲላትኝ እሷ ግን በጣም ነበር ደስ ያለች። ምክንያቱም ይህን ነገር በጣም ትፈልገው ነበር። እሺ ሲላትኝ በጣም ደስ አለት ማለት ነው። እናም ወክ ሄዱ ማለት ነው። አብረው ወክ ያደረጉ እንዲሁም ደግሞ ሌላ ጊዜ ያስለመዳትን ሁሌም የሚሰጣትን አበባ ያ መንገድ ላይ ሆነው እያለ መጠው ጠብቂ ብሎ ሂዶ እሺ በቃ ትልና እሷም ያው ቁማ ትጠብቀዋለች። እናም አበባ ይሰጣታል። እሷ አበባ ተወዳለች ማለት ነው። ማንኛቸውም ሴቶች ይወዳሉ፣ ሴቶች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሁላችሁም ሰላም ብያለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱ አመሰግናለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ሁላችንም በጉጉት ስንጠብቀው የነበረው ሐረግ ድራማ ክፍል 98 በጣም እየጠበቅነው ነበር። ምክንያቱም አስተላለቁ በጣም ማለት አስደንጋጭ ነገር ሆኖ ነበረ እና ምን ተፈጥሮ ነው? ማን ሆነ? ምን ሆነ? እንዴት ሆኑ? ምን ገጠማቸው? ማን ችግር ውስጥ ገባ? እያልን እኛም መተኛት አልቻልንም ነበር ማለት ነው። ምክንያቱም በጣም እያሰብን ነበረ። ነገር ግን በስተመጨረሻም ግን እውነቱ ታውቋል ማለት ነው። ይህ ማለት ደግሞ ይሄ ሁሉ ነገር የተደረገው ያው ጽዮን እራሷን ልታጠፋ እንደሆነ ነበር ለቢኒያም የተነገረው። ቢኒያምን በድንጋጤ እየሮጠ ይመጣል ማለት ነው። እናም ሲመጣ ያው እንግዲህ ይቅርታ ብሎ
ከዛም በኋላ አፈቅርሻለሁ ብሎ በስንት መከራ በሩን ያስከፍታል። ነገር ግን በሩ ከተከፈተ በኋላ በጣም ለምን ታዲያ እንደዚህ ያልከኝ ትለዋለች ማለት ነው። ምርጫ አልሰጠሽኝም ይላታል ማለት ነው። ብቻ በአጠቃላይ አሁን ላይ ታርቀው እና ወክ እንሂድ ትለዋለች። ከዛም በኋላ እሺ ወክ እንሂድ ብሎ አብሮ ይሄዳሉ ማለት ነው። ወክ ሄዱ። እናም ታረቁ። አበባም ሰጣት ማለት ነው። ያው የምትወደውን አበባም ተሰጥቷታል። ስለዚህ ውድ ቤተሰቦቼ እንግዲህ ይህን ይመስላል ማለት ነው። መታረቃቸው በጣም ደስ ይላል። እንዲሁም አቤል ኤፍራታ ጋር ሄዶ ፊልም ሆረር ነው ሆረር ፊልም እሱን እያየ በጣም እየደነገጠች በለው በለው ቁረጠው ቁረጠው እያለ በጣም እሷ ራሱ እየደነገጠች አረባክን ሌላ አረባክን ቀይረው እያለ ኤፍራታ እየፈራች አንተ ጂል እያለች በጣም እየተንቀጠቀጠች እና የኔ ንግስት እንዴት ነሽልኝ መጥቼልሻለሁ እያለ ያፌት ይመጣል ማለት ነው። ያፌት ሲመጣ ደግሞ አቤልን ያየዋል ማለት ነው። አንተ የማትረባ ምን አባል ስራ ነው የመጣ ይለዋል ማለት ነው። ይህ ማለት እንግዲህ አቤል እዛ ቤት እኖራለሁ ኤፍራታን አሳምኝልኝ ብሏትም ነበር ማለት ነው። ያፌትም ያ ልጅ አብሮ እንደማይኖርና እንዲሁም ሰው ካስፈለጋት ሰራተኛ እንደሚቀጥርላት ይነግራታል ማለት ነው። ነገር ግን አቤል ግን እዛ ቤት ነው የምኖረው ብሎ ድርቅ ብሏል ማለት ነው። እናም ቁጭ ብሎ ኤፍራታ እየረበሻት እያለ የያፌትን ድምፅ ግን ሲሰማ ግን የሚገባበት ጉድጓድ ነው የጠፋው ማለት ነው። እና መጨረሻ ላይ ያው እንግዲህ ለምን መጣህ ብሎ ገና እንደተፋጠጡ ነበር ማለት ነው ያለቀው። እንኳን አይደለም አብሮ ሊኖር እንኳን አይደለም ኤፍራታ ሊያስፈራራት በጣም ነው የሚፈራው ማለት ነው። ምክንያቱም ያፌትን ነገር ግን ያፌትን ቢፈራውም ኤፍራታን ግን በውስጥ እየረበሻት ነው ማለት ነው። እና ስለዚህ ዛሬ በጣም ነው ማለት በጣም ይገርማል።